ቪኒ ጁኒየር በየዕለቱ ስለ ቪኒየስ ዝውውር እናውራ ካልን የሆነ አዲስ ዜና፣ የሆነ አዲስ መረጃ፣ የሆነ ቦታን አናጣም። ጉዳዩ በስፔን መገናኛ ብዙሃን፣ በእንግሊዝ መገናኛ ብዙሃን ልዩ ትኩረት አግኝቷል። አውሮፓውያኑ ሁሉ እንደዚህ ያለውን ዝውውር ባላየ ማለፍ አይችሉም። የዝውውሩ ንትርክ ራሱ በየዕለቱ ክትትል እንዲደረግበት የሚያስገድድ ነው። ቪኒ ጁኒየር እና ሪያል ማድሪድ አሁንም ከድርድራቸው ጠብ ያለ ነገር የሚገኝ አይመስልም። ቢያንስ እስከ ዛሬ ድረስ ማለት ነው። ላለፉት 12 ወራት ይሄ ድርድር ያለ ውጤት ሲበተን ቆይቷል። አሁን የጥድፊያ የመጨረሻ ዕድል ተደርጎ ነው የሚወሰደው። ምክንያቱም መስኮቱ ከመዘጋቱ በፊት ቪኒ መሸጥ ካለበት እንዲሸጥ፣ አለበለዚያ ለቦስማን ነፃ ዝውውር እየተቃረበ ይሄዳል። ቴሌግራፍ የተባለው ጋዜጣ የብዙዎቻችንን ጥያቄ በግምታዊ ስሌት መልሶልናል። በዛሬው እትሙ አሃዝ አስቀምጧል። አሃዙ ቪኒሲየስን አርሰናል ከሪያል ማድሪድ ላይ የሚገዛ ከሆነ ምን ያህል ሊከፍል ይሆን? ቪኒሲየስ ወደ አርሰናል ቢመጣ ምን ያህል ደሞዝ ይጠይቅ ይሆን? እነዚህን በብዙ ትንተናዎች የራሴን ሐሳብ ከሌሎች መረጃዎች ጋር ቀላቅዬ አቅርቤላችሁ ነበር። ዛሬ ግን ይሄንኑ ርዕስ ነው ምላችሁ። ቴሌግራፍ በራሱ ትንተና ደግሞ የራሱን ግምት አስቀምጦበታል። ምናልባት እሁድ ለጠዋት በብስራት ስፖርት ካቀረብኩት ትንተና ጋር በጣም ይቀራረቡ። ዛሬ ነው ቴሌግራፍ ይሄንን ያተመው። እንግዲህ የኢንዱስትሪውን ባህሪ ስናውቅ የተጫዋቾቹን ትልቅነት እና የፈላጊዎቹን እና የኮንትራቱን ሁኔታ ስናይ አንዳንዴ መገመት ያስችለናል በደንብ በውስጡ ስላለና እነዛን ትንተናዎች በእሁድ ጠዋቱ ፕሮግራም አቅርቤ ነበር። ግን የቴሌግራፍን ልንገራችሁ፣ የኔን ልተውና የቴሌግራፍ ዛሬ ምንድን ነው የጻፈው? አርሰናል በመጀመሪያ ቪኒሲየስ ጁኒየርን አስፈርሞ የሆነ ስቴትመንት ሳይኒንግ እንዲሆንለት ይፈልጋል። ማለት ያው አንድ ሌላ ጋዜጣ ምን ብሎ ጽፎ አየሁኝ ዛሬ፣ የትኛው ጋዜጣ እንደሆነ አላውቅም። አንድ አምድ ነው። አስተያየት ጸሐፊው ምን አለ? አርሰናል ጥሩ ተጫዋቾችን ማስፈረም ማቆም አለበት። ጥሩ ተጫዋቾችን ሳይሆን አሁን ማስፈረሚያው ሰዓት ሱፐርስታሮችን ማስፈረሚያ ሰዓት ነው ይላል። ደካማ ተጫዋች አለ፣ አቬሬጅ ተጫዋች አለ፣ በጣም ጥሩ ተጫዋች አለ። ግን ሱፐርስታሮች ደግሞ ከዛ በላይ የላቀ ደረጃ ላይ ያሉ ተጫዋቾች ናቸው። እና አርሰናል አሁን ማርሽ ቀያሪ የሆነ ጌም ቼንጀር የሆነ ዝውውር መፈጸም ካለበት ጥሩ ክፍያ መክፈል አለበት። ልክ ዴክላን ራይስ ላይ እንዳደረገው እንኳን ብለን እንኳን አንዳንዴ በምሳሌነት መጥቀስ ላያዋጣን ይችላል እዚህ ጋር። ምክንያቱም የስ ጥሩ ዝውውር ነው የዴክላን ራይስ፣ ግን 105 ሚሊዮን ፓውንድ አሁን ለቪኒሲየስ ጁኒየር ከዛ በላይ እንደሚከፈል ሁላችንም ስለምናምን ከራይስም በላይ አርሰናል ከፍሎ ሱፐርስታሮችን የሚያስፈርምበት ዘመን ላይ እንዳለ አሁን አምቢሽየስ እንደሆነ መልእክት ማስተላለፍ ይፈልጋል። ይህንንም ማድረግ አለበት ነው እየተባለ ያለው። ምክንያቱም ምንድን ነው የሚፈለገው በአርሰናል? ፕሪሚየር ሊጉን ሻምፒዮን ሆኗል አይደለ? ፕሪሚየር ሊጉን እንደገና ሻምፒዮን መሆንና በአውሮፓ ሻምፒዮን ሆኖ የቻምፒየንስ ሊግ ባለ ትልልቅ ጆሮ ዋንጫውን ወደ ኤምሬትስ ማምጣት ነው። ይሄ ደግሞ በሱፐርስታሮች በተጠናከረ ቡድን ውስጥ የሚሆን ነው። በአርሰናል አሁን የተከፈቱ ቀዳዳዎች ሁሉ ቡድኑ እንዲጠናከር በሚፈለግባቸው ቦታዎች ላይ ቪኒ ጁኒየርን የመሳሰሉ ብሩኖ ጊማሬሽን የመሰሉ በየቦታቸው እንደ ሁሊያን አልቫሬዝ ያሉ ተጫዋቾችን ማስፈረም ነው እንጂ ሌሎች ከዚያው ደረጃቸው የወረዱ ተጫዋቾች አሳማኝ አይሆኑም ነው የሚለው አንደኛው ኮለም በአምዱ ላይ ዛሬ ያየሁት። ግን ቴሌግራፍ ይሄንን ያጠናክርና ይሄንን በጣም ሲሪየስ ስቴትመንት እንዲሆን አርሰናል እንደሚፈልግ ይገልጽና አርሰናል ከ400,000 ፓውንድ ሳምንታዊ ደሞዝ በላይ ለመክፈል ዝግጁ እንደሆነ ዘግቧል። 400,000 ከዛ በላይ ከ400,000 በላይ 450,000 ቢሆን 500,000 ቢሆንስ በሳምንት እስከ ጁን 2027 ድረስ
ብቻ ኮንትራት ያለው ይሄ ተጫዋች በሪያል ማድሪድ እየቀረበለት ያለው የደሞዝ ጥያቄ ከፍተኛነት 400,000 ፓውንድ ሳምንታዊ ደሞዝን ትንሽ ሊያደርግበት ይችላል። ቴሌግራፍ የሚለው በሪያል ማድሪድ እና በቪኒሲየስ መካከል ያለው ድርድር ብዙ ለውጥ አላመጣም፣ ካለበት አልተንፏቀቀም። ስለዚህ አርሰናል ይሄንን በቅርብ ርቀት እየተከታተለ ነው። አይ ቲንክ አርሰናልም ከቪኒሲየስ ወገኖች ጋር የሆነ ግንኙነት ሳይኖር አልቀረም። መረጃ የሚቀራረቡ የሚለዋወጡበት የሆነ ቻነል የሆነ ገመድ እንደዘረጉ ጥያቄ የለው። የሆነ የኮሚኒኬሽን ገመድ አለ። ምክንያቱም በሪያል ማድሪድ ቤት ውስጥ በጓዳ በቢሮ ውስጥ ያለውን ድርድር አርሰናል መከታተል አለበት። ይህን ተጫዋች ማስፈረም ካለበት መፍጠን ባለበት ሰዓት እንዲፈጥን ማለት ነው። እና ቴሌግራፍ በሪያል ማድሪድና በቪኒ መካከል ያለው ድርድር ፈቀቅ አላለም፣ ባለበት ነው የቆመው። በሌላ በኩል ደግሞ አርሰናል በሞርጋን ሮጀርስ ላይ ያጋጠመው አይነት ነገር እንዳያጋጠመው ደግሞ ነገሮችን አሁን ኮስተር ብሎ መያዝ ይፈልጋል። ፖሲቢሊቲዎች ካሉ ቶሎ እንዲጠቀም ማለት ነው። በቪኒሲየስ ላይም ያለው ፖሲቢሊቲ እድሉ ካለ ፈጠን ብሎ የሚጠቀምበት ሰዓት አሁን እንደሆነ ያምናል። ግን እዛ ጋር ያልተቋጨ ነገር አለ። አሁንም የቪኒሲየስ ወገኖች ከሪያል ማድሪድ ጋር በዚህ ጉዳይ ላይ እየተነጋገሩ ነው ያሉት፣ እየተደራደሩ ነው ያሉት እና የሆነ ቁርጡ ሲታወቅ በቃ እንለያይ ብለው የመጨረሻውን ውሳኔ ሲያሳልፉ አርሰናል በደንብ ዘው ብሎ ይሄን ተጫዋች አፈፍ ለማድረግ አሁን ሁሉን ነገር እያዘጋጀ እንደሚገኝ እንደውም ቢድ ሊያደርግ እየተዘጋጀ እንደሆነ ነው የሚዘገቡና ቴሌግራፍ ከ400,000 ፓውንድ በላይ ሳምንታዊ ደሞዝ ሊከፍለው ዝግጁ ነው ይላል። ነገር ግን በስፔን ሚዲያዎች ምንጭነት ይላል ቴሌግራፍ ወደ ፓውንድ ከቀየር ነው ቪኒ የሚያገኘው እስከ 600,000 ፓውንድ ድረስ ነው ይላል በሳምንት። ይሄ ከሆነ ታዲያ አርሰናል 600,000 ፓውንድ በሳምንት ሊከፍል አይችልም። ልክፈል ቢል ፖሊሲውን ቀይሮ የስ ሊከፍል ይችላል እኮ። ግን አሁን ባለው ከፍተኛው ተከፋይ 350-365,000 ፓውንድ ሳምንታዊ ሆኖ ለቡካዮ ሳካ እጥፍ ወደ እጥፍ ገደማ 600,000 ይሆናል ብሎ ማሰብ በጣም ከባድ ነው። እንግዲህ በሌሎች ቦነሶች ጥቅማ ጥቅሞች እንደዚህ ያንን ሊያካክሱለት ይችሉ እንደሆነ አላውቅም። ግን ቴሌግራፍ የሚለው ዝግጁ የሆነው ከ400,000 ፓውንድ በላይ በሳምንት ሊከፍለው ነው። የብራድሊ ባርኮላ ጉዳይ 145 ሚሊዮን ተመን ወጥቶለት አርሰናል በቃ የባርኮላ ጉዳይን ይበቃኛል ማለቱ ራሱ ቪኒሲየስ ላይ ደግሞ ይበልጥ እንዲያተኩር ያደርገዋል ይላል ቴሌግራፍ። የግራ ክንፉ መጠናከር ስላለበት ቴሌግራፍ በዚህ ሰፊ ዘገባ ላይ አርሰናል ቪኒን ካስፈረመ የታሪክ የክለቡ ዘ ቢገስት ትራንስፈር የፕሪሚየር ሊጉ ማለት ትልቁ ትራንስፈር እንደሚሆን ወደር የለሽ ግዢ ይሆናል ብሎ እንደሚጠብቅ ጽፏል። እስካሁን ድረስ ወደ ፕሪሚየር ሊግ ከመጡ ተጫዋቾች የላቀ የበለጠ ዋጋ ሊከፈልበት የሚችል ዝውውር ሊሆን እንደሚችል አርሰናል እንደዚህ አይነቱን ታሪክ ይሰራል ማለት ነው ከፈጸመ። የተጫዋቹ ደረጃ የመጣበት ክለብ መጥቶ የእድሜው ደረጃ ምናምን ካያችሁ ከዚህ በላይ ሊከፈልበት የሚገባ ነው። ግን ምን ያህል ሊጠየቅበት ይችላል? ለግዢ ምን ያህል ሪያል ማድሪዶች ሊጠይቁ ይችላሉ? አርሰናልስ ምን ያህል ድረስ ነው መክፈል የሚችል? ቴሌግራፍ ምን አለ? ለዴክላን ራይስ 105 ሚሊዮን ፓውንድ የከፈለ ክለብ ነው አሁን ሽጡልኝ ብሎ ሊመጣ የተዘጋጀው። በትራንስፈር ማርኬት ደግሞ ተመን 120 ሚሊዮን ፓውንድ ዋጋ እንዳለው ቪኒ ማርኬት ቫልዩ ማለት ነው ተዘግቧል፣ ተቀምጧል። ይሄ ካልኩሌት ተደርጓል። እና ገበያው በተወደደበት ሰዓት ለሞርጋን ሮጀርስ 117 ሚሊዮን ፓውንድ ሲከፈል አርሰናሎች አይተዋል። ለያን ዲዮማንድ 120 ሚሊዮን ዩሮ ድረስ ሊከፈል ጫፍ ላይ መደረሱን ያውቃሉ። ያውም በቶፕ 5 በምንላቸው በአውሮፓ 5 ታላላቅ ሊጎች ውስጥ የ43 ጨዋታ ብቻ ልምድ ያለው ኮትዲቯራዊ እስከ 120 ሚሊዮን ዩሮ ድረስ ሊከፈልበት ማድሪዶች ለሻጩ ላይፕዚግ ጥያቄ አቅርበዋል። ብራድሊ ባርኮላ 145 ሚሊዮን ፓውንድ ተተምኗል በፔዤ። ታዲያ የበለጠ የማጥቃት ሪከርድ ያለው ለባሎንዶር አንዲት እርምጃ ብቻ ቀርታ የነበረ የብራዚል ኢንተርናሽናል ጎል አስቆጣሪ
ገበያ ላይ ይሸጥ ከተባለ አሁን ከዘረዘርኳቸው ዋጋዎች አንጻር ስንት ይከፈልበት ይሆን? አርሰናልስ ስንት ነው መክፈል የሚችል? ያለ ጥርጥር ከ100 ሚሊዮን ፓውንድ በላይ ነው ይላል ቴሌግራፍ። ኦፍ ኮርስ እናውቀዋለን ከ100 ሚሊዮን ፓውንድ ሊሆን እንደሚችል። ከ100 ሚሊዮን ፓውንድ በላይ ብሎ ነው ያስቀመጠው። ሌሎች እንግዲህ በአድሶን በመሳሰሉት ዋጋው በጣም ላይ ሊደርስ ይችላል። ግን ከዴክላን ራይስ ዋጋ በላይ ሊከፈልበት እንደሚችል ነው ምናምን። 1 ዓመት ብቻ ቢቀረውም እንኳን ኮንትራቱ፣ እርግጥ የኮንትራት ማጠር አንዳንዴ ዋጋን ሊያስቀንስ ይችላል። ግን ቪኒ ጁኒየር ነው ሰውየው እና ዋጋው በ1 ዓመትም ቀሪ ኮንትራትም ቢሆን ሪያል ማድሪዶች ተደራድረው ለአርሰናል ለመሸጥ ተመኑን በጣም እንደሚያነቡት ይጠበቃል። እንግዲህ ቴሌግራፍ የሚለው ከ400,000 ፓውንድ በላይ ደሞዝ ለመክፈል ኤኒታይም ዝግጁ ነው። ያ ማለት የራሱ የአርሰናል የደሞዝ ጣሪያን እንደማለፍ ነው የሚቆጠረው። በስፔን 600,000 ፓውንድ እንደሚከፈለው የሚነገረው እኔን ተጫዋች መጥተህ በ450 በ500,000 ተጫወት ብትለው ይቀበላል ወይ? ይሄ እንግዲህ መልስ የሚፈልግ ጥያቄ ይሆናል። በቀጣዮቹ ቀናት ይሄ ነገር መልስ ያገኛል። ቁርጡን እናውቃለን ብለን እንጠብቃለን። ግን ከሪያል ማድሪድ ጋር ቪኒ እስከ ወዲያኛው ድረስ ሊለያይ ከወሰነ ግን ድርድሩ መንዛዛቱ አይቀርም። ይንዛዛል። ጨምር አልጨምርም ወይ ሌሎች ክለቦች የሚገቡና ደግሞ እንደገና ነገሩ ጨረታው ሊጦዝ ይችላል። አርሰናል እዚህ ጋር ቪኒሲየስን ኮስተር ብሎ እንደፈለገ ተደጋግሞ ተነግሯል። ከሪያል ማድሪድ ጋር ያለው ስምምነት ውድ ቤተሰቦች እስከ ወዲያኛው ድረስ ከተቋረጠ ግን አርሰናል አግሬሲቭ ሆኖ መግባት እንዳለበት ሌላ ሳይመጣ ሁሉም ያምናል። እንግዲህ ያው ስጋቱ ከዛ በኋላ አብረን አናላይዝ እናደርገዋለን። በአርሰናል ከፍተኛው ተከፋይና በአርሰናል ዝቅተኛው ተከፋይ መካከል ያለው ርቀት ተንቦራቆ ሰማይና ምድር ያህል ከሆነ ይሄ ነው እንግዲህ የደሞዝ መዋቅራቸውን ሊያምታታባቸው ይችላል የምንለው። እሱ ቪኒ የሚከፈለው ደሞዝ በጣም ከፍ ካለ ቀጥሎ ያሉት ተጫዋቾች ሁሉ ቢደራደሩ ዋጋቸውን ከፍ እያደረጉ እንደሚጠሩ ግልጽ ነው። አንደኛው ተነጥሎ ላይ ተቀምጦ ሌላኛው ደግሞ በዝቅተኛ ደሞዝ በንጽጽር ሲታይ ዝቅ ባለ ደሞዝ የመጫወቱ ነገር ብዙ ጊዜ በእግር ኳስ ቡድኖች በፕሮፌሽናል ቡድኖች ውስጥ የሚታይ አይደለም። ግን እና ለየት ያለ መረጃ ነው ይሄ። ደግሞ ቪኒሲየስ ጁኒየር ወደ አርሰናል ይመጣል ብለው ተስፋ ላደረጉ የአርሰናል ደጋፊዎች ደግሞ ተስፋ የሚያስቆርጥ ሊሆን ይችላል። ይበልጥ እንዲጠራጠሩ ሊያደርግ ይችላል። ግን ያው ዛሬ ታትሞ ስለወጣ ላጋራችሁ። ይሄ ዘሰን በተባለው ጋዜጣ ላይ አንድ ጸሐፊ ያቀረበው አስተያየት ነው። ምን ይላል? እንደምታዩት ነው። ዊቭ ኢን ሂር ቢፎር ለማለት ከዚህ በፊት እናውቀዋለን። ይሄንን ለማለት ኢን የምትለዋን ከቪ ጋር ነው ቪን ብሎ የጻፈው። ከዚህ በፊትም እናውቃታለን እችን ጨዋታ ነው ጸሐፊው የሚለው። ኢትስ ኖት ኤ ጋን ዲል ይላል በቀይ ከላይ። ይሄ አርሰናሎች ተደራድረው የሚያጠናቅቁት አይነት ድርድር አይደለም። ቪኒሲየስ ከሪያል ማድሪድ ጋር ያለውን ድርድር በበለጠ ተጠቃሚነት በድል ለማጠናቀቅ የሚጠቀምበት ስልት ነው የሚለው። ይሄ ደግሞ ቪኒን የመጀመሪያ ተጫዋች አያደርገውም ይላል። የአርሰናል ፍላጎት የሚስተባበል አይደለም። አርሰናል ይፈልገዋል የስ ግን ምናልባት ቪኒ ጁኒየር ወገኖቹ ለአርሰናል መረጃ እያቀረቡ እዚህ ጋር ሌላ ጨዋታ እየተጫወቱ ቢሆንስ? ከዚህ በፊት ይሄን አድርገዋል። እነዚህ ቀጥሎ ምጠቅሳቸው ተጫዋቾች በጋዜጣው ላይ እንደተጻፈው ሊዮኔል ሜሲ በ2017 ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ በነበረበት ጊዜ የሜሲ የባርሰሎና ኮንትራት ወደ ማብቃቱ ሲጠጋ በስፔን መገናኛ ብዙሃን ማንቸስተር ሲቲ ከሊዮኔል ሜሲ ጋር መነጋገሩን፣ ፔፕ ጋርዲዮላ ከሜሲ ጋር መነጋገሩን ለዝውውር ሲዘግቡ ነበር። ማንቸስተር ሲቲም በራሱ መንገድ በድረገጹ ላይ አሉባልታ ወሬዎችን ሁሉ ሲያትም ነበር፣ እዛ ፐብሊሽ ሲያደርግ ነበር።
ጎሲፕ 357 ሚሊዮን ፓውንድ ቢድ ሊያደርግ ይችላል ማንቸስተር ሲቲ የሚለውን ሁሉ ሼር አድርጎ ነበር እና 1 ዓመት ኮንትራት ነበር ሜሲ በዛ ሰዓት የሚቀረው። ሜሲ ራሱን ከማንቸስተር ሲቲ ጋር በጥብቅ ካያያዘ በኋላ በሚዲያዎች ላይ እንዲወራ ከተደረገ በኋላ ባርሰሎና ደንግጦ የ4 ዓመት ኮንትራት ሰጥቶት ኮንትራቱ ተራዝሞ በዛው በባርሰሎና ተጫዋችነቱ ወደ ማንቸስተር ሲቲም ሳይመጣ ነገሩ ተቋጭቷል። ክሪስቲያኖ ሮናልዶም ይሄንን ጨዋታ ያውቀዋል። በ2021 ከሪያል ማድሪድ ጋር ኮንትራቱ ሊጠናቀቅ በተቃረበበት ሰዓት ወደ ኦልድ ትራፎርድ ወደ ማንቸስተር ዩናይትድ ወገኖች መልእክት ላከ። ይሄ መልእክት ለዩናይትድ ለመጫወት ዝግጁ እንደሆነ ወደ ዩናይትድ ለመመለስ ዝግጁ እንደሆነ የሚገልጽ ነው። ይሄ ወሬ አፈትልኮ ለሚዲያዎች ወጣ፣ በአደባባይ መወያያ ሆነ። ይህንን ባለ በአንድ ወር ውስጥ በሳንቲያጎ ቤርናቢው ሪያል ማድሪድ የ5 ዓመት ኮንትራት ከፍተኛ ገቢ የሚያስገኝለትን ኮንትራት ፈረመ። በአንድ ሲዝን 14 ሚሊዮን ፓውንድ የሚከፈለውን የሚያስገኝለትን ውል ፈርሞ ወሬውን በዛው እብስ ብሎ ጠፋ። ሜሲና ሮናልዶ ጎቶቹ ብቻ አይደሉም። ዳኒ አልቬስ በ2015 ፍሪ ኤጀንት ሆኖ ሊሆን ተቃርቦ ነበር። ባርሰሎና ይህን ተጫዋች ሊያጣ በተቃረበበት ሰዓት ላይ አልቬስ ታዲያ ማንቸስተር ዩናይትድ እና ሊቨርፑል እንደሚፈልጉት ለድርድር እየተፈለገ እንደሆነ እና በጥብቅ ስለሚፈልጉትም መዳረሻዎቹ እነሱ ሊሆኑ እንደሚችሉ ማውራት ጀመረ። እዚህ ጋር ባርሰሎና ሐሳብ ገባው። በኋላ ይሄን ወሬ ካወራ በጥቂት ጊዜ ውስጥ የ2 ዓመት የኮንትራት ማራዘሚያ ፈረመና አረፈ። የደለበ ኮንትራት፣ ጥቅሙን ያስከበረለት ኮንትራት። ልክ እንደዚህ አይነቱ ታሪክ ቶማስ ሙለር በባየር ሙኒክ፣ ሰርጂዮ ራሞስ በሪያል ማድሪድ፣ ኔይማር፣ አንቷን ግሪዝማን፣ ማርኮ ቬራቲ፣ ካሊዱ ኩሊባሊ ተዘርዝረዋል እዚህ ውስጥ። እነዚህ ሁሉ ይሄንን ጨዋታ ተጫውተው ኮንትራታቸው ሊጠናቀቅ ጫፍ ላይ ደርሶ ኮንትራት ሰጪው ክለብም በስጋት ከፍ ያለ ደሞዝ አቅርቦላቸው ኮንትራት አራዝመዋል። አንቷን ግሪዝማን እንዲያውም ወኪሉ ለአንድ የፈረንሳይ ቴሌቪዥን ጣቢያ ወጥቶም እንዳለ ታውቃላችሁ። በወቅቱ በአትሌቲኮ ማድሪድ 1 ዓመት ብቻ ነው ኮንትራት የቀረው። እንደዚህ ባለ ቪኒሲየስ ጁኒየር ባለበት ደረጃ ላይ ነበር ያኔ ግሪዝማን ከአትሌቲኮ ማድሪድ ጋርና ወኪሉ ለፈረንሳይ ቴሌቪዥን ማንቸስተር ዩናይትድ ኮንክሪት ጥያቄ አቅርቧል፣ ተጨባጭ ጥያቄ አቅርቦልናል ብሎ ሁሉ ተናግሮ ነበር። ይሄ ነገር አትሌቲኮችን አስደነበረና ለግሪዝማን የኮንትራት ማራዘሚያ ለግሪዝማን ኪስ ይበልጥ ጠቃሚ ሆነ። ደለብ ያለ ኮንትራት እንዲያቀርቡ ነው። አሁንስ ቪኒሲየስ ከሪያል ማድሪድ ጋር ይሄንን እያደረገስ ቢሆን ባለፈው ይሄንን ጥያቄ ተመሳሳይ ጥያቄ ከአንድ አድማጭ ቀርቦልኝ የሰጠሁት መልስ እዚህ ላይ ልብ ይሏል። እንደዚህ አይነት ጨዋታዎችን መጫወት በተጫዋቾች ዘንድ አዲስ ነገር አይደለም። ነገር ግን እዚህ ጋር እነ ዴቪድ ኦርንስቴን የዘገቡት ከአርሰናል ወገን በመነሳት አርሰናል ቪኒሲየስን ለማስፈረም ኮስተር ያለ እርምጃ ለመውሰድ ወስኗል ነው የሚለው አይደለ? ኤክስፕሎር እያደረገ ነው፣ እድሎችን ሊጠቀም እያማተረ ነው። ይሄ ማለት ቪኒሲየስ ጁኒየር ያወጣው መረጃ አይደለም።